ጌታ ይባረክ። ዛሬ ፓስተር ብርሃን እንደማገለግል ሲነግረኝ ጌታ ሆይ ምንድነው ማገለግለው ብዬ አሰብኩ። ከዛ እሱን አስቤ ስዘጋጅበት የነበረ የበራልኝ ብርሃን ደስ ያለኝ መልእክት ነበርና እሱን ላካፍላችሁ እየተዘጋጀው ያለ የእግዚአብሔር መንፈስ አይ ስለ እረፍት ተናገሪ ያለ ስለ ሬስት ተናገሪ። እኔ ለህዝቤ ያለኝ ሐሳብ እረፍት ስለሆነ ስለሱ ተናገሪ ያለኝ። ስለዚህ እግዚአብሔር መልእክት ይዤላችሁ መጥቻለሁ። ማንም የተጨነቀ ኮንፊውዝድ የሆነ ነፍስ ያለው ሰው ቢኖር እግዚአብሔር ለእናንተ የሚያስበው እረፍት ነው። ወደዚህ የእረፍት ህይወት ግን መግባት ኃላፊነት የኛ ነው። እግዚአብሔር የተመሰገነ ይሁንና መጽሐፍ ቅዱሳችን ላይ ዕብራውያን ምዕራፍ 4 አውጥተን ከ1 እስከ 11 ያለውን ቃል እናነብና ዕብራውያን ምዕራፍ 4 ከ1 እስከ 11 እናነብና የእግዚአብሔር መንፈስ በሚያስተምረን መልክ እንሄዳለን ማለት ነው። ጌታ ይባረክ። እዛ ደረሳችሁ? እንቀጥል። እንደዚህ ይላል፣ እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚህ ሳይበቃ እንዳይቀር እንጠንቀቅ። ሃሌሉያ። እነዚህ እንደተሰበከው በእኛ ደግሞ የምስራች ቃል ገብቶልናል። ነገር ግን ሰሚዎቹ ቃሉን በእምነት ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚህ እረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልኩ፣ ወደ እረፍቴ ከቶ አይገቡም ብሏልና። ይሁን እንጂ ዓለም ከመፈጠሩ ጀምሮ የእርሱ ስራ ተከናውኗል። ስለ ሰባተኛው ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከስራው ሁሉ አርፏል ብሏልና። ቀደም ባለው ክፍል ደግሞ ወደ እረፍቴ ከቶ አይገቡም ብሏልና። ወደ እረፍቱ ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ እረፍቱ አልገቡ። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉት ተብሎ ቀደም ሲል እንደተነገረው ነው። ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ከዚህ በኋላ ለእግዚአብሔር ስለሌላ እረፍት ባልተናገረ ነበር። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ቀን ቀርቶለታል። ይሄን ቃል አሜን የምትሉ መስሎኝ ነበር። ቆንጆ ማርጌ ያነበብኩት አሜን እንድትሉ ነበር። ሃሌሉያ። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶለታል። አጠገባችሁ ላለው ሰው የሰንበት እረፍት ቀርቶልሃል ትላላችሁ? ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል። አሜን። እንግዲህ ማንም በእነዚህ አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ እረፍት ለመግባት እንትጋ። ፕሬዝ ጋድ። የዛሬው መልእክቴ ርዕስ ወደ እረፍት ለመግባት ትጉ የሚል። ፕሬዝ ጋድ። ለምን እረፍት ያስፈልገናል ብላችሁ ከጠየቃችሁ ለምን እረፍት ማለት ምን ማለት ነው ከሚለው እንጀምር። እረፍት ማለት ከጭንቀት፣ ከፍርሃት፣ ከተስፋ መቁረጥ ልባችሁ እንዲመታ ከሚያደርግ ከትግል መለየት ማለት ነው። ስቲል መሆን፣ ረጋ ማለት፣ ማረፍ ማለት። አንድ ሰው አይሰራም ማለት አረፈ ማለት አይደለም። ማለት ስራ እንደ መርገም ካያችሁት ልክ ነው። ስራ መርገም የሚሆነው በላብ በጥረት በወዝ እሾህና አሜኬላ የምታበቅል ምድር ላይ ሲሰሩ ነው እንጂ እግዚአብሔር አዳምን ከፈጠረው በኋላ በኤደን ገነት ሲያስቀምጠው ከትዳር በፊት ከሚስት በፊት ስራ ነው የሰጠው። ስለዚህ ስራ መርገም ፔጅ አለው። ምክንያቱም በላብና በወዝ ትበላለህ ተብሎ የተደረገበት ቦታ አለ። በእረፍት ደግሞ የሚሰራ ስራ አለ። ስለዚህ እረፍት ማለት ከስራ ውጪ መሆን ማለት አይደለም። ነገር ግን ከጭንቀት፣ ከፍርሃት፣ ከተስፋ መቁረጥ፣ ከመቧጠጥ ይሄንን ነገር ካላሳካው እንቅልፍ አይወስደኝም እንዴት መሆን ይችላል ከሚል ከጭንቀት ነፃ መውጣት ስለሚለው ነው
ማውራት የምፈልገው። እግዚአብሔር ኮንፊውዥን ውስጥ ሰውን አልፈጠረው። አንዳንድ ጊዜ በህይወት ሰዎች የተደላደለ ነገር ውስጥ ሲገቡናይና እኛ ግን ያንን የተደላደለ ነገር ለነሱ ልንሰጥ የከፈልነው ዋጋ እንዳለ ስለምና ቁጭ አርገን ተርክላቸዋለን። እንዲ ነበር እንዳው ኖራችሁ ባያችሁት እንላቸዋለን። እግዚአብሔር ግን እንደሱ አይደለም የፈለገው። ምድር ኪዮስ ናት፣ ጨለማ ናት፣ ቅርጽ አልባ ናት፣ ባዶ ናት፣ ውሃውና መሬቱ የተቀላቀለበት ነው። ኤቭሪቲንግ ዋዝ ኪዮስ። እግዚአብሔር በዛ ውስጥ ሰውን አላስቀመጠው። ምን እንደሰራለት እንዲያውቅ ፈልጎ ራሱ ዛጋ አላስቀመጠው። ሁሉን ከጨረሰ በኋላ በሰባተኛው ቀን ሁሉም ቢዩቲፉል እንደሆነ ካየ በኋላ ነው ሰውን በሰራው ስራ ውስጥ ያስገባው። እዚህ ሰው ማረፍ ያለበት ኔቸሩ ራሱ ማለት ነው፣ ፍጥረቱ ራሱ ለረፍት ስለተሰራ ለጭንቀት የእግዚአብሔር ልጆች ሰማይና ምድርን በፈጠርክ ጊዜ የእግዚአብሔር ልጆች እልል ይሉ ነበር ይላል። የነዚህ መጽሐፍ ቅዱሳችን የእግዚአብሔር ልጆች የሚለው እዚህ ቦታ ላይ እልል የሚሉ ሰማይና ምድርን ሲሰራ እኛን አይደለም፣ የሰው ልጆችን አይደለም፣ መላእክቶችን ነው። እነሱ አይተውታል እግዚአብሔር ምን እንደሰራ ምን እንዳስተካከለ ሁሉ ነገር አይተዋል። ሰውን ግን ረፍት ውስጥ ነው የፈጠረው። ፕሬዝ ጋድ። ኢየሱስ ክርስቶስ ስለ ስራ ሲናገር አባቴ ይሰራል እኔም እሰራለሁ ብሎናል አይደለ? ነገር ግን እግዚአብሔር ከስራው በሰባተኛው ቀን አረፈ ይላል። ደግሞ እግዚአብሔር ቃል እንዴ እግዚአብሔር ደክሞት ነው ያረፈው? አይደለም፣ ደክሞት አይደለም ያረፈው። ነገር ግን ሁሌም ልጅ የሚማረው የምትኖሩትን ህይወት ነው እንጂ የምትነግሩትን አይደለም። ስለዚህ እረፉ ብሎን እሱ ካላረፈ እረፍት ከማን እንማራለን? ተገናኝተናል፣ ተላልፈው ጌታ ይመስገን። ስለዚህ እግዚአብሔር ኦፕሬት የሚያደርግበት ቦታ የእረፍት ቦታ ነው። ፕሬዝ ጋድ። በህይወታችሁ እግዚአብሔር ታምር ይስራ? ጥያቄ ነበር። በህይወታችሁ እግዚአብሔር ታምር ይስራ? ታምር እንዲሰራ የእናንተ ረፍት እንደሚያስፈልገው ታውቃላችሁ? ለአዳም ካጥንት ውስጥ ሰው አውጥቶ ለመስራት አስተኝቶት ነው የሰራው። ካላረፋችሁ ሚራክለስ የሆነ ነገር ከእናንተ ውስጥ መውጣት አይችልም። ሰይጣን ከደህንነታችን በኋላ ኤቭሪ ዴይ የሚዋጋው እንዳናርፍ ነው። ከአንድ ባድ ሪፖርት አናዘር ባድ ሪፖርት፣ ከአንድ የሆነ ነገር ሌላ ነገር በህይወታችን ላይ የሚያመጣው የእረፍት ውጊያ ነው። ምክንያቱም ካረፋችሁ ትገነባላችሁ። ያረፈ ሰው እግዚአብሔር በዙሪያ እረፍት ሰጥቶኛል አሁን ለእግዚአብሔር ቤት መስራት ፈልጋለሁ። ጦርነት ውስጥ ግንባታ የለም፣ እረፍት ውስጥ ነው ግንባታ ያለው። ህይወታችሁ from one level to another level build ተደርጎ እንዲሄድ የምትፈልጉ ከሆነ እረፍት is mandatory። ዛሬ ይሄንን ቃል ሰምቶ ጌታ ሆይ በህይወቴ ላይ ፕሊስ አርገው ያላችሁ እየጸለያችሁ ካደረጋችሁት ያደርገው። አንዳንድ ሰው ልክ ተገልግለን ስንወጣ ፓስተር ይቃሉ ጥሩ ነው ግን እኔ ላይ የሚሆን አይመስለኝም ብሎ ድርምስ አርጎት ይሄ በእንትን እንደተሰራ በእንጨት የሚሰራ የሚደረደር ነገር አለ አይደል? የታችኛውን ይመዛውና ቃሉን ሁሉ ዘርግፎት ይሄዳል። በቃ ላይፍ አለቀ እዛ ጋር። ነገር ግን በእግዚአብሔር ማንነት እግዚአብሔርን አንዴ ጠይቃለሁ። እግዚአብሔር በዚህ ጉዳይ ላይ ጾም ያለው፣ እግዚአብሔር በዚህ ጉዳይ ላይ ጸልያ፣ በዚህ ጉዳይ ተቆጥቻለሁ፣ በዚህ ጉዳይ ላይ ተናግሬያለሁ ግን ምንም ለውጥ የለም ስለው በዚህ ጉዳይ ላይ ስላላረፍሽ ለውጥ አልመጣም ማለት። ምን ይዤ ልረፍ ለምትሉኝ ሰዎች አንድ ቃል ልስጣችሁ። ተፈጸመ የሚለውን ቃል ያዙና ረፉ። ስታርፉ ለሌሎች ሰዎች ሌዚ ነው የምትመስሉት። ይሄ ግን እኮ ምንም አይገባውም አይነት ነገር ነው የሚያዩዋችሁ። በእናንተ መረጋጋት ኮምፎርታብል የማይሆኑ ሰዎች አሉ። ከዚህ የተነሳ የሚጨናነቀውን ቡድን ጆይን ለማድረግ እንጥራለን። let me tell you this ወደ እግዚአብሔር እረፍት ለመግባት ያለንን ትጋት ሞር ብናሳይ every day ተነስተን እኔ እተጋለሁ ወደ እግዚአብሔር እረፍት ለመግባት። አልጨነቅም በዚህ ጉዳይ ላይ፣ ተስፋ አልቆርጥም በዚህ ጉዳይ፣ አላለቅስም፣ ስለ ነገ በሚሆነው ነገር አላስብም እያላችሁ እየታገላችሁ ወደ እግዚአብሔር እረፍት ለመግባት ስትጀምሩ ሚራክላችሁ immediately ወዲያው እየበቀለ ይመጣል። ሰይጣን ግን ያንን የጸሎት መልሳችሁን እንድታዩት ስለማይፈልግ 60 ቀን ከጾምን በኋላ
ህይወታችንን በሌላ በሚያስጨንቅ ነገር ነው መሙላት የሚፈልገው። አሁን እንዴት ይሆናል? አሁን እንዴት ባረገው ነው የሚሻለው? አሁን ከዚህ ውስጥ እንዴት ነው የምወጣው? አሁን ይሄ ነገር ሌላ ሰው ሳይሰማው እንዴት ፊክስ መሆን ይችላል? አሁን እንዴት ነው ይሄንን ነገር ማስቆም የምንችለው የሚለው ነገር ውስጥ ስንገባ በቃ የጾምነውም የጸለይነውም ነገር አፈር ከድሜ ይበላ ማለት ነው። ነገር ግን አይ ኖ የኔ ሪዲመር ኢዝ አላይቭ የሚቤዠኝ ቅርብ ነው ማለት ስትጀምሩ ግን እግዚአብሔር በእናንተ ምትክ መስራት ይጀምራል። እግዚአብሔር ይመስገን። የረፍት ዘመን ለእግዚአብሔር ሕዝብ ቀርቶለታል። አለማረፍ ልጅነት ነው፣ ሕፃንነት ነው። ትንንሽ ልጆች ያላችሁ ታውቃላችሁ። እኛ ቤት ከአራቱ ልጆቻችን ሁለቱ መተኛት አይወዱ። የሆነ ነገር የሚያመልጣቸው ይመስላቸዋል ሲተኙ እና በግድ ነው ተኙ የምንላቸው። ላይክ አጌን ኤንድ አጌን ሄደን ቼክ እናደርግ ነበር። ይገርማቸዋል። ሲያድጉ ግን አቆሙ። ልጅነት ነው ከእንቅልፍ ጋር የሚያታግልህ፣ ከረፍት ጋር የሚያታግልህ ሕፃንነት ነው። ስታድግ ግን የምታደርገው ነገር እግዚአብሔር በዙፋኑ ላይ ነው ብላችሁ ገብታችሁ ትተኛላችሁ። ጠዋት ታምር ታያላችሁ። ለምን ብትሉኝ በተኛችሁበት ሰዓት ነው አጥንት የሚወጣው። በተኛችሁበትና ባረፋችሁበት ሰዓት ነው የእግዚአብሔር ስራ የሚቀጥለው። just know this። እኔ እግዚአብሔር ይሄንን ብርሃን ነው የሰጠኝ። ሔዋን ከአዳም ውስጥ የወጣችው እሱ በተኛበት ሰዓት ነው የሚለው። ነቅተን ይሄን እናረጋለሁ ይሄን ከዛ ከሌ ጋር ደውላለሁ የምትሉት ሰዓት ላይ ስራው አይሰራም። if you're able to be at rest በእግዚአብሔር ችሎታ ላይ something miraculous come out from your story. This is the message I have for you. If you receive it, you'll see it. Praise God. በቀደም ከዳጊ ጋራ ዳጊኔ አብረሽ ሆነን እናወራለን። ሶስታችንን ሆነን የምናወራውና አይ ቲንክ ኪሩም ነበር መሰለኝ ስለ ስራ እያወራን አብረሽ ትልቅ ኦፖርቹኒቲ እግዚአብሔር ከፍቶለት በዛ ጉዳይ ላይ እያወራን እያለ you know what እግዚአብሔር ፌቨር ያደርጋል እንዲሆናል ምናምን ብዬ እግዚአብሔር በልቤ ላይ ሙላው ለአብረሽ ነገርኩት። ከዛ ዳጊ እኔ ስራ እንዴት እንዳገኘው ታውቃላችሁ ላመሰከረችልን። ትምህርት ቤት ጨረሰች፣ ኮርሷን ወሰደች፣ ሁሉ ነገር አደረገች እና እዚህ አፕላይ ታረጋለች፣ እዚህ ትደውላለች፣ እዚህ ኢንተርቪው ትደረጋለች። እዚህ ጋር 2 ሰዓት፣ እዚህ ጋር 3 ሰዓት፣ እዚህ ጋር 4 ሰዓት ኢንተርቪው የምትደረገው። ከዛ ሁሉም ግን እንደውልልሻለን እያሉ አይደውሉላትም። ከዛ አንድ ቀን መሬት ላይ ቁጭ አልኩና አለች ፓስተር ብርሃን ምህረቱን አገነነ የሚል ስብከት ሰምቼ ነበራለች። መሬቱ ላይ ጌታ ይመስገን የአሜሪካ ቤት ምንጣፍ ነው። መሬቱ ላይ ቁጭ አልኩና በጀርባዬ ተኝቼ በቃ እንግዲህ አሁን እኔ ሁሉንም ትቻለሁ ምህረትን አግነነዋ ብዬ ናፓረኳለች። the next day የስራ ደጅ መጣ። 20 minutes ነው ኢንተርቪው ያደረኩት። you got the job አሏት። እግዚአብሔር በእኛ ህይወት ላይ የሚሰራው ስላንኳኳን ስለሮጠን ስለለፋን አይደለም። በእግዚአብሔር ችሎታና በእግዚአብሔር ቃል ላይ ማረፍ ስንጀምር ለ5 ሰዓት አውርታችሁ ያልሆነው ነገር በ20 minutes ያልቃል ማለት ነው። በኢየሱስ ስም የረፍት ዘመን ለእግዚአብሔር ሕዝብ ቀርቶላቸዋል ይላልና በጌታ በኢየሱስ ስም የማረፍ ዘመን ይሆንላችሁ። It's so powerful። ከምንም ነገር በላይ fight for your rest። ምክንያቱም ለመጽሐፍ ቅዱስ አሁን ያነበብኩላችሁ ጥቅስ እንደሚለው ወደ ረፍት ለመግባት ትጉ ነው የሚለው። ለመጨናነቅ አይደለም የምንተጋው፣ ለማረፍ። አንተ ሁሉን ታውቃለህ ብሎ ለመተው ከኔ አቅም በላይ ነው፣ የሚገባኝን አድርጌያለሁ። መጽሐፍ ቅዱስ ምንድን ነው የሚለው? ሁሉን ካደረጋችሁ በኋላ ትጸኑ ዘንድ ያስፈልጋችኋል። ትጸኑ ዘንድ አማርኛችን ነው የሚለው ስቲል ታረጉ ዘንድ ተረጋግታችሁ ትቆሙ ዘንድ ያስፈልጋችኋል። then you will see የእግዚአብሔርን ታምራት። ብዙ ጥቅሶችን ወደ እናንተ ማምጣት እችላለሁ። ነገር ግን አንዳንድ ጥቅሶችን ስነግራችሁ እግዚአብሔር ጌታ እያስረዳኝ ነበር። እንደነገርኳችሁ ልጆቻችን እንቅልፋቸውን ይታገላሉ አይደል?
የኔ ልጆች ብቻ ነው ወይስ እናንተም ጋር ላለመተኛት? በቀደም የቤቢ ይላል ሁለት እጁን አወጣ። ምክንያቱም በቀደም የቤቢዬ ልጅ ይዣት ነበርና ታልቅሳለች። ምን ሆና ነው ስል እንቅልፏ መጥቶ ነው ላለመተኛት። አንዳንድ ለቅሷችን እኮ ላለመተኛት እና ልክ ስትተኛ እናት ደስ ይላታል፣ አባት ደስ ይለዋል። እስቲ ልጆቻችሁ ሲተኙ አይታችኋቸው ደስ የሚላችሁ? እግዚአብሔር እንደሱ ነው የእናንተ ነገር የሚፈልገው። በባህሪውና በመልኩ አይደል የፈጠረን? ባይዘው ልጅ በሚያለቅስበት ሰዓት መያዝ አልወድም ነበረ። በሻንቴ ያዛቸው በቃ ጭንቅ ያረጉኛል። ሲተኙ ስጠኝ ይለዋል። 4 ሰዓት ላይ ይዛቸዋል። ለምን ብትለኝ አርፈዋላ። አይ ቲንክ እግዚአብሔር ባህሪ ተካፋይ ስለሆንኩ ይመስለኛል የሚያለቅስ ልጅ ከመያዝ ያረፈ ልጅ መያዝ ቀላል ነው። አይ ነው የሰማችሁት ሪፖርት አያሳርፍም። ኦኬ እሺ እንቅልፋታችሁ ምን ልታመጡ? ኢየሱስ ያስተምር ምን አለ? ከጸጉራችሁ አንዱ ያለኔ ፈቃድ ስለማይ በአንዳች አትጨናቁ። የኛ ጓደኛ ነበር እንደው ተጨናንቄ ብሎን ሰብሬ ያለ ጤንነቱ ታውቆ ማለት ነው። መኪና ብሎን ሰበረ ነው አይደል የሚባል? ከብሎን መስበር ሌላ የምናመጣው ነገር የለም። ሬስት ውስጥ ግን የሚሰራ ነገር አለ። ፕሬዝ ጋድ። ሌላው ረፍት የእረኛው ችሎታ የሚታይበት ነው። እናንተ ስታርፉ እግዚአብሔር በዚህ ክብር ያገኛል። መዝሙረ ዳዊት የዓመቱ ጥቅሳችን ላይ ስንሄድ መዝሙረ ዳዊት ምዕራፍ 23 እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። ከዛስ የት ነው የሚመራን? እስቲ በሉት የት? ሃሌሉያ። እረኛ ችሎታው የሚታየው ብቃቱ የሚታየው ረፍት ውስጥ እናንተን ሲመራ ነው። እንደ ወላጅ ለልጆቻችሁ ያረፈ ዘመን እንዲኖራቸው ነው የምትተጉላቸው። ካቅማችሁ በላይ የሆነ ትምህርት ቤት ዋጋ ከፍላችሁ የምታስተምሯቸው ዘመናቸው ያረፈ እንዲሆን፣ ሌላ ነገር አይደለም የምታደርጉት። ኤክስትራ ካሪኩለም እየከፈላችሁ የምትልኳቸው ያረፈ ዘመን እንዲኖራቸው ነው። እግዚአብሔርም እኛን ሲያስብ እናንተ ክፉ ሆናችሁ ሳለ ለልጆቻችሁ እንዲህ ማድረግ ካወቃችሁ ነው የሚለው። ይልቁኑ የሰማይ አባታችሁ ምን ያደርጋል? ሲመራን የሚመራን ወደ ረፍት ቦታ ነው። ሬማንዶ ጄሌ ራማጋ በኢየሱስ ራሳችንን ስንመራ ገደል ውስጥ እንመራለን። ራሳችንን ስንመራ እሳት ውስጥ እንመራለን። እሱ ሲመራን ግን ረፍት ውስጥ ይመራናል። በኢየሱስ ስም የረፍት ዘመን ቀርቶላችኋል። ዛሬ ይሄንን ቃል አውጁት፣ ታወጀባችሁ። አሜን ብላችሁ ውሰዱት፣ ኑሩት፣ የኔ ነው በሉ፣ ረፉበት። you will see the miracle። እግዚአብሔር የተመሰገነ ይሁን። ስለዚህ ሬስትን ማረፍን በእግዚአብሔር ላይ ማረፍን ሬዚስት ስታረጉ ስትቃው ኢማቹሪቲ ነው። ህፃናቱ ፕሬዝ ጋድ። የበሰለ ሰው አይጨናነቅም። ጌታ ይባረክ። የእናቴን ሜንቶር የሚሆኑትን እትዬን ባለፈው ለሷ ለቅሶ ጊዜ እዚህ መጥተው አይታችኋቸዋል። እና ሰሞኑን በስልክ እናወራቸው ነበር። ምክንያቱም አንድ ልጃቸውን ወደ ጌታ ሄዶ አጥቶ እንደዚህ ያረፉ ሰዎች ከናንተ ክላስ ውጪ ናቸው። ስለዚህ ከሰው ጋር ለመመላለስ ከሞከራችሁ ከእረፍት ጋር መኖር አትችሉ። እስቲ ክላስ የሌላ ነው በሉ 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 በሉ። ይኸውላችሁ ሰው በልቡ አምኖ በአፉ መስክሮ ይድናል። እስቲ አንዴ ክላስ የሌላ ነው። አሜን ይሁንላችሁ። እና ልጅ ሞቷቸዋል። በጣም ባይዘዌ እኔ ከድሮ ጀምሮ ስለሆነ ማቀው ቤት ራሱ ስንኖር ኃይለ ሥላሴን የሚመስለው ልጃቸው ነው የምንለው። በጣም ቆንጆ ልጅ ነው ያላቸው። እና እሱ ወደ ጌታ ሄዶ ትዬን አገኘን በስልክ እያወራን እያለ ኢየሱስ ክርስቶስ ጌታ ነው ብርሃንዬ፣ አሁን እኔ ያለቅሳለሁ ልጄ ሞተና አልሞተም እኮ ልጄ እኮ ቀድሞኝ ኢየሱስን አየው።
ልጄ እኮ የማይበሰብሰውን ለበሰ። እንዴ እኛ የምናውቃቸው ሰዎች አሉ፣ ፓስተር ከሌ እነሱ መተው ሊያለቅሱ ሲል ከለከልኳቸው። እናንተ ፓስተሮቹ ኢየሱስን አይቶ ልታለቅሱ? this is another level። ከኔ በላይ ምን አይነት ረፍት ነው? እሳቸው እያወሩ ጌታ ሆይ ይሄ ረፍት እኔ ውስጥ ይግባ። ሃሌሉያ። ሬሞን ታራባሽ ለጋሮቦሪያ ባዘ ያረፉ ሰዎች በህይወት ይነግሳሉ። ጌታ ይባረክ። ስለዚህ እንደዚህ መርበድበድ ሰው በተለይ ይሄን መንፈስ ሰይጣን ሲፍ ስለሚፈልገው ስትሮንግ ስቶን የሚደግፋችሁ ሰው የለም። ግን ተንቀጥቃጭ ነፍስ ሲኖራችሁ ካላመናችሁ ዘዳግም 28 ከመርገም አንዱ ተንቀጥቃጭ ነፍስ ይኖረዋል ነው የሚለው። ሩሩና ትባላላችሁ። ኖ ብትፈልጉ ቢፈልጉ ጨካኝ ይበሏችሁ፣ ቢፈልጉ ምንም ይበላችሁ። ዋናው እግዚአብሔር በእናንተ ህይወት ላይ መስራቱ ነው። ስለዚህ ማን ነው ሰፖርት የሚያደርገው ያንን ስትሉ፣ ወይ እሷ እኮ በቃ ይሄን ከሰማች ድራሿ ነው የሚጠፋው፣ ታብዳለች፣ እንደዚህ መባሉን ሰለብሬት እናደርገዋለን። ከዚህ ተነሳ ረፍቱን አንወደው። ስታፕት ፊቴን እንደባልጮት ድንጋይ ያደርጋለሁ እንደማላፍር አውቃለሁ የሚለውን ጥቅስ ወደዋለሁ። እግዚአብሔር ይመጣል፣ እግዚአብሔር ያያል። ሃሌሉያ። ስለዚህ ቢስቲል ረፉ እኔም አምላክ እንደሆንኩ ወቁ። ረፍት ማለት በራሳችሁ ጉልበት መታገል ማቆም ማለት ነው። የእናንተን ጦርነት ለእግዚአብሔር መስጠት ማለት ነው። እግዚአብሔርን ደግሞ እኔ ባላየውም ይሰራል ብሎ ማመን ነው። ረፍት ማለት ጦርነቱን ዲናይ ማድረግ አይደለም። እያለፍንበት ያለውን ጦርነት የለብኝም ብሎ በማለት አይደለም። ኖ God is in control ማለት ነው። ሃሌሉያ። ለምሳሌ በፍቺ ውስጥ ያለፈችን ሴት አልፈታውም ብለሽ እመኝ ብላት አይሆንም። ላስክዳት አልችልም፣ ኦሬዲ ፈታለች። ግን God is in control፣ ይሄ ባትል የኔ አይደለም ብላ ስትል ግን ሃሌሉያ፣ እሱ ማለት ረፍት ነው። እኔ በማላይበት ሰዓት እግዚአብሔር ይሰራል ብሎ ማለት እምነት ነው። ሰው የተሰራው ለረፍት ነው። ለዚህ ነው እግዚአብሔር ሰውን ከፈጠረ በኋላ ስራ ሲሰራ አላሳየውም። እግዚአብሔር ረፍት ነው ያለው። ሰው የሚያውቀው ከተፈጠረ በኋላ ረፍት ነው የሚያውቀው፣ ስራ አይደለም የሚያውቀው። ምክንያቱም እግዚአብሔር እሱን ከፈጠረ በኋላ አርፏል። አሁንም ይላል ዕብራውያን ላይ ለእግዚአብሔር ሕዝብ የሰንበት ረፍት አይነት ረፍት ቀርቶላቸዋል። የሰንበት ረፍትን አይነት ለማወቅ የጁሾችን ካልቸር በህግ የሚኖሩትን ካልቸር ታውቁታላችሁ። ሰንበት ላይ መብራት ኤሲ ተሳስተው በረዶ ላይ ሆኖ ማለት ነው ተሳስተው ኤሲውን ሳያበሩት በረዶ ቢመጣ አያበሩት፣ አይሰሩም። በቅዝቃዜ ነው የሚያልቁት። እኛ መንፈሳዊ ልጅ ነበረች እንደሱ ጁሾች ቤት የምትሰራ ታንጋዳሉ። በቃ እንደ ድንገት እሷ ስትሄድ ከረፍት ቀኗ ስትመለስ ኃይለኛ በረዶ ጥሎ -3 ገብቶ ማንም ስራ መስራት ስለማይችል ኤሲውን ሳያበሩት ሂቱን ነው የሚባል ሂቱን ሳያበሩት እሷ መጣችላቸው። ከዛ አንቺ አብረውኛ መስራት አንችልም አሉ እና ሞቁ። የረፍት መንፈስ የስርዓት መንፈስ ሳይሆን you're in control Lord, come in my way። ይሄንን አልችለውም፣ በእኔ አጠገቡ ነው የምችለውን አደርገዋለሁ። ግን this one I surrender፣ ከአቅሜ በላይ ነው። only you። ይሄንን ማለት የእግዚአብሔርን ታምራት የምታዩበት መንገድ ነው። ጌታ ይባረክ፣ ጌታ ይመስገን። ስለዚህ እግዚአብሔር በህይወታችሁ እንዲሰራ ካስፈለገ የእናንተ እረፍት ማንዳቶሪ ነው። ዘፍጥረት ምዕራፍ 2:21-22 ሰውን ካስተኛው በኋላ እግዚአብሔር ስራውን ሰራ። ሌላው ሁለተኛ ዜና ምዕራፍ 20 ቁጥር 17 ላይ
የነሱን ውጊያ የወሰደላቸው እግዚአብሔር እነሱ ሲያርፉ ነው። አንዳንድ ጊዜ በህይወት ውጊያ ላይ ራሳችሁን ታገኙታላችሁ። ከዛ I have to fix this ከዚህ ጋር ስትሮጡ ከዛ ግን ሰሬንደር ስታረጉ እግዚአብሔር ወይ እኔን ነገር ፊክስ ማድረግ አልቻልኩም አንተ አድርክሰ እግዚአብሔር መጣና ይሄ ጦርነት የናንተ አይደለም፣ ጸጥ ብላችሁ ቆሙ፣ ይውጊያ የናንተ አይደለም፣ እናንተ የምትዋጉት አይደለም። ይሄን አንብቡት ሁለተኛ ዜና ምዕራፍ 20 ቁጥር 17 ላይ ይሄንን ውጊያ እናንተ የምትዋጉት አይደለም፣ ጸንታችሁ ቆሙ፣ የእግዚአብሔር ማዳን እዩ። ፓሮሼካ stay still then see the salvation of God. This battle now belongs to you. ይሄንን ጥቅስ መሪ ጥቅስ አርጋችሁ ከወሰዳችሁት አገኛችሁት። ሁለተኛ ዜና 20:17 ይሄን ጦርነት የምትዋጉት እናንተ አይደላችሁም። እስቲ አንድ ጊዜ በሉ የህይወቴን ጦርነት የምዋጋው የማሸንፈው እኔ አይደለሁ፣ እግዚአብሔር ስለኔ ይዋጋ፣ እኔ ጸንቼ እቆማለሁ፣ ማዳኑን አያለሁ። in Jesus name ይውጊያ እናንተ የምትዋጉት አይደለም፣ ጸንታችሁ ቆሙ፣ የእግዚአብሔርን ማዳን ታያላችሁ። ጌታ ይባረክ። መጽሐፍ ቅዱሳችን ላይ ረፍት ላይ ሆኖ እግዚአብሔር የሰራላቸው ሰዎች አላቸው ብትሉ ይሄ አሁን ኢዮሳፍጥ እናንተ ቆሙ፣ እግዚአብሔር ኦቨርቴክ አድርጓል ጦርነቱን። ጴጥሮስም ቢሆን ሊገደል ተነግሮት ነው ገብቶ የተኛው። እናንተ ሰዎች እኛ ስንተኛ የሚሰራ ስራ አለ። የመተኛት ጉልበት ይሁንልን። እኛ ስንተኛ የሚሰራ ነገር አለ። ከዛ ጴጥሮስ መለኮታዊ ረፍት ገባበት። ድበን ብሎ ያንኮራፋ ነገ ትገደላለህ ተብሎ ማለት ጸሎታቸው ብቻ የሰራ አይመስለኝ። የሱ ማረፍ ተጨምሮበት ሁለቱ ውጤት ሰጠ። መልአክ ጎኑን መጥቶ እስከሚያነቃው ድረስ ለነገ ለመገደል ተቀጥሮ ባለፈው ከልጆቼ ጋር ቤት ቁጭ ብለን የድሮ ሙቪ እናይ ነበር። ሁለት ጓደኛሞች ካንሰር አለባቸው ተብለው በቃ ያለን ጊዜ አጭር ነው ላይፍን ኢንጆይ እናርግ ብለው ሁለት ሆስፒታል ጎን ለጎን ተኝተው ተገናኝተው ከዛ አንደኛው ሰውዬ ምን አለ፣ በልብ ድካም የሚሞት ሰው እንዴት የታደለ ነው አለ። ምክንያቱም ምንም ነገር ያለህ ቀን 3 ወር ነው ምናምን አይባልም፣ በቃ ድብን ይላል አለቀ። እንዴት ታድሏል ብሎ ሲል ሰማሁት። ልክ ነው፣ ምክንያቱም ከሞት ጋር ቀጠሮ ስላለው ነው። ጴጥሮስ ከሞት ጋር ቀጠሮ እያለው ለጥ ብሏል። እነዚህ ሰዎች እኮ በቃ ምንም ጊዜ የለንም ተስፋ ቆርጠው ቀን እየቆጠሩ ይሄዱ ነው፣ እሱ ግን አይቆጥርም፣ ለጥ ብሏል። በዛ ሰዓት ጎኑን የሚነካው የሚያስፈታው የሚያስለቅቀው መልአክ ተላከ። ዛሬ ለሰው ሁሉ ግራ እስከምትገቡ ድረስ የጭንቀት ካባ አውልቃችሁ፣ አሜን፣ የተስፋ መቁረጥ ካባ አውልቃችሁ፣ የተስፋ መቁረጥ ንግግር ካባ አውልቃችሁ፣ ልብሳችሁን ቀይራችሁ ቆንጆ ሆናችሁ ትተኛላችሁ። ከዛ እግዚአብሔር ሰርቶ የጨረሰውን ስራ በእጃችሁ ያስገባዋል። ጌታ ይመስገን። አሜን። ስለዚህ ጭንቀት ምናምን ሰዎች የሚሰሩበት ቦታ ነው፣ እግዚአብሔር የሚሰራበት ቦታ ረፍት ውስጥ ነው። ጌታ ይመስገን። ኢየሱስ ክርስቶስ ወደ ምድር መጥቶ የጠራው ጥሪ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ ከዛ ምን እንደሚያደርጋቸው ታውቃላችሁ? አሳርፋችኋል። ስለዚህ ኢቭን የደህንነታችን ጥሪ ለረፍት ነው። ስለዚህ የተከፈለው ዋጋ አቅም የሚያገኘው እኛ ረፍት ውስጥ ስንሆን ነው። ሰይጣን የሚገባበት መንገድ ጭንቀት ነው። ሰይጣን የሚገባበት መንገድ ስትረስ ነው። ሰይጣን የሚገባበት መንገድ ወሪ ነው፣ ስለ ኑሮ ባለ ጭንቀት ነው። ስለዚህ ኢንቴንሽናሊ በደጁን ዝጉት፣ በሩን ዝጉት ሆነ ብላችሁ። አሜን። ማታ ማታ ስትተኙ በርቀርቅራችሁ አይደል የምትተኙት? ልታስጨንቀኝ አትችልም፣ ልፈራ አልችልም። የማትፈሩበትን ነገር የማትጨነቁበትን ነገር ዳይቨርት አድርጋችሁ አድርጉት። then you will see the manifestation of God። እግዚአብሔር ይመስገን። አሜን። ኢሳይያስ 30 ቁጥር 15 ላይ ጌታ ይባረክ።
እንግዲህ ንግግሬን በቃል ደግፍና ጨርሳለሁ። ኢሳይያስ 30:15 ላይ የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ ጸጥ በማለትና በመታመን ኃይል ታገኛላችሁ። እናንተ ግን እምቢ አላችሁ። የሆነ ሰው አለ ጌታ ሆይ እኔ እሺ እላለሁ የሚል? አሜን። አብረን እናንብበው። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል በሉልኝ፣ በመመለስና በማረፍ ትድናላችሁ፣ ጸጥ በማለትና በመታመን ኃይል ታገኛላችሁ። በኢየሱስ ስም ኃይል ይሆንላችሁ። ኃይል እንዴት ነው የሚሆነው? ጸጥ በማለት። ሳልቬሽን ከየት ነው የሚመጣው? በማረፍ። ከዚህ ማን ያድነኛል የሚል ሰው እግዚአብሔር አፉን አውጥቶ የተናገረው ነገር ብሉይ ኪዳን ላይ ይሄንን ነው። ጌታ እግዚአብሔር እንዲህ ይላል ይልና በመመለስና በማረፍ ሪፔንት አድርጉ፣ ከዛ አረፉ። ካረፋችሁ ሳልቬሽን ደህንነት ታገኛላችሁ። ጸጥ በማለት ተቀመጡ፣ በመታመን ተቀመጡ፣ ኃይል ይሆንላችሁ። ስለዚህ የገጠማችሁን ነገር ገንጥላችሁ ታልፋላችሁ። በጸጥታና ኃይል ውስጥ በመሆን አለ። በጌታ በኢየሱስ ስም ይሄ ግሬስ እናንተ ላይ ይውደቅ። ስለዚህ እረፍት ሳልቬሽንን ይዟል፣ ደህንነትን ይዟል፣ መዳንን ይዟል። እረፍት ደግሞ ኃይልን ይዟል። ኃይል የምትሞሉት በማረፍ ውስጥ ነው። ጌታ ይባረክ። ቅድም እንደነገርኳችሁ ግን ማርታዊ ስፒሪት ያላቸው ከዛም ከዚህም መዋከብ የሚወዱ እረፍት ኢንቲሚዴት ያደርጋቸዋል። አርፋችሁ ሲያዩ ደስ አይላቸው። እቺ ምን ይወዝፋታል እንደው ለህይወቷ ራሱ አታውቅም ነው የሚሉት። ለዚህ ነው ማርታ ወዲያ ትላለች። ኢየሱስ እግር ስር ማርያም ተቀምጣለች። ከዛ ኢየሱስ ጋር መጣ። ማርታ ከሰሰቻት። እኔ እንዲህ ስለፋ እንዲህ ስሮጥ እንዴት ዝም ትላታለህ ስትለው ማርታ ዝም ብለሽ ትለፊያለሽ፣ የሚያስፈልገው እኮ ማርያም መርጣዋለች፣ ከሷ ማንም አይወስድባትም። ረፍታችሁ አይወሰድም፣ በኢየሱስ ስም አይወሰድም። ኦኬ፣ ረፍት ዝም ብሎ ይመጣል ወይ? ዝም ብሎ ላያችሁ ላይ ረፍት ይወድቃል ወይ? ነው let me tell you። የመጀመሪያው ነገር ረፍትን የሚሰጠን ነገር እግዚአብሔር አለመሆናችሁን ወቁ። እግዚአብሔር መሆኑን ወቁ። ልድገመው። እናንተ አምላክ አለመሆናችሁን እግዚአብሔር አምላክ መሆኑን ወቁ። የጭንቀታችን ምልክቱ እኛ እግዚአብሔር እንደሆነ ስለምናስብ ነው። I can't fix it, I have to fix it ስለምንል ነው። እግዚአብሔር አለመሆናችሁን ወቁ። ሁሉም ፊክስ ማድረግ አትችሉ። ደካሞች መሆናችሁን ወቁ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ስላለ ጌታ እኔ አሳርፋችኋለሁ። በራሳችሁ ረፍት ልታደርጉ እንደማትችሉ አታውቁም። በነፍሳችሁ ረፍት የሚሰጣችሁ ወደ ጌታ መምጣት ነው። እዚህ ረፍት እናንተ አምላክ እንዳልሆናችሁ አውቃችሁ እግዚአብሔር አምላክ እንደሆነ ማወቅ ነው። መዝሙረ ዳዊት ምዕራፍ 46 ቁጥር 10 ሃሌሉያ ሃሌሉያ። መዝሙረ ዳዊት ምዕራፍ 46 10 እረፉ እኔም አምላክ እንደሆንኩ ወቁ። በሕዝቦች ዘንድ ከፍ ከፍ እላለሁ፣ በምድር ላይ ከፍ ከፍ እላለሁ። እረፉ እኔ አምላክ እንደሆንኩ ወቁ። እናንተ አይደላችሁም አምላክ። የእናንተን ጉዳይ ፊክስ የምታደርጉት እናንተ አይደላችሁ። just know that I am the Lord። ጌታ መሆኔን ወቁ፣ አምላክ መሆኔን ወቁ። አንዳንድ ጊዜ እኔ ሊሊ የምትዘምረው መዝሙር በጣም ይገርመኛል። እግዚአብሔር አለልኝ በቃ እሱ ይረዳኛል በቃ እግዚአብሔር አለልኝ። ምን ውስጥ እያለፈች እንደምትለው አላውቅም፣ ግን just say it። ግን እኮ እንደሱ አይሰማኝም። ሳይሰማችሁም በሉት፣ እውነቱ እሱ ነው። ከዛ ስሜት ይመጣል። አሜን አሜን። እውቀታችሁን ኑሩት ቀድማችሁ፣ ከዛ ስሜቱ ይከተላል። ፕሬዝ ጋድ። ሁለተኛ እናንተ እግዚአብሔር አለመሆናችሁን ወቁ፣ እግዚአብሔር መሆኑን ወቁ ብያችኋለሁ አይደል? ሁለተኛ በእግዚአብሔር ፕሬዘንስ ውስጥ ሁኑ። አሁን ሰኞ የምንጀምረው ማታ ጸሎት እናንተን ለመርዳት ነው። አንዳንድ ሰው
ተግቶ በራሱ ላይ ጸልይ ይችላል። ግን የጸሎት ፕሮግራም ራሱ ስንሰማ እግዚአብሔር ፕሬዘንስ ውስጥ የመቆየት አቅም ይሆነናል። እዚህ እግዚአብሔር ቢረዳን ከሰኞ እስከ ዓርብ ነው መጸለይ ያሰብነው። ቅድም ሰኞ ብላናለች ቢዚ። ከሰኞ እስከ ዓርብ ግን ለአንድ ሰዓትም ቢሆን ማታ ከመተኛታችን በፊት አብረን እንጸልያለን። በፕሬዘንስ ውስጥ መኖር ስንጀምር እረፍት እናገኛለን። አይ ዶንት ኖ እናንተም እንደኔ ከሆናችሁ አላውቅም። ስትጾሙ ስትጸልዩ ከእግዚአብሔር ቃል ጋር ስትቀመጡ ነፍሳችሁ ስቲል ታረጋለች፣ እረፍ ትላለች። ተራራው ተራራ መስሎ አይታያችሁም። ባዶነቱ ባዶ መሆን መስሎ አይታያችሁም። በቃ ዩር አት ሬስት። ለምን ስትሉ በፕሬዘንስ ውስጥ እየኖራችሁ ስለሆነ ነው። መጽሐፍ ቅዱሳችን ሲናገር ዘጸአት ምዕራፍ 33 ቁጥር 14 ላይ እግዚአብሔር ሀልወቴ ካንተ ጋር ይሄዳል እረፍትም እሰጥሃለሁ ብሎ መለሰለት። my presence will go with you ከዛ I will give you rest። የእግዚአብሔር ፕሬዘንስ ረፍት ይወልዳል። ለዚህ ነው የሚጸልዩ ሰዎች ረፍት ውስጥ ናቸው። ከቃል ጋር የሚቀመጡ ሰዎች ረፍት ውስጥ ናቸው። ለምን ብትሉ ፕሬዘንስ ውስጥ ስላሉ። ለዚህ ነው የጸሎት ህይወታችንን ሰይጣን የሚመታው። ለዚህ ነው የቃል ህይወታችንን ጥናታችንን ጊዜ ሰይጣን የሚወስደው። ለዚህ ነው ስብከት እንዳንሰማ አፒታይታችንን የሚዘጋው። ምክንያቱም ከረፍት ያስወጣናል። አንድ ቃል በጣም ነው የሚያሳርፋችሁ። ሰይጣን እሱን አይወድም። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያርፋል ነው የሚለው። አይገርማችሁ? አማርኛችን ያድራል፣ ሬስት ያረጋል። እንግሊዘኛ የት ውስጥ እንደ ሻዶ ኦፍ ሻዳይ በልዑል ሁሉም በሚችለው አምላክ ጥላ ስር ያድራል። ዴን ረፍት ይመጣል። ጸሎታችን ሲመታ፣ ቸርች መሄዳችን ሲመታ፣ ቃል ማንበባችን ሲመታ እንደ ጉንዳን ነው የሚወረን የጭንቀትና የፍርሃት መንፈስ። እንዴ ከየት ነው የመጣው? ምንም ነገር ሳይቀየር በአንዴ ሁሉ ነገር አታክ ያደርገናል። ስለዚህ ረፍት ከሚመጣበት አንዱ እሱ ነው። ሶስተኛ ረፍት የሚሰጣችሁ ከእግዚአብሔር መማር ነው። ከእግዚአብሔር ተማሩ። get the light, get the truth። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይልና እኔ አሳርፋችኋለሁ፣ ከኔ ተማሩ። ጌታ ይባረክ። ሃሌሉያ ሃሌሉያ። ለምሳሌ የሆነ ሲምፕተም ይሰማችኋል። የሆነ ሲምፕተም ይሰማችሁና ወይኔ ጉዴ ይሄ ነገር ካንሰር ሳይሆን አይቀርም እንዲያብጦ ተሰምቶኛል ትላላችሁ። ከዛ ልክ እንደሱ ሲሰማችሁ ሐኪም ቤት ትሄዱና ካንሰረስ የሆነ ነገር አይደለም ይሄ ጀስት ዝም ብሎ እባጭ ነገር ነው ይጠፋል ሲለው በአንዴ ልባችሁ ለምን ስትሉ you learn ተማራችሁ ያ ነገር ካንሰር እንዳይደለ። ጭንቀቱን እና ብትሉት ራሱ አይመጣም። ኦሬዲ በዚህ ሪፖርት ልባችሁ አርፏል። ልክ እንደዚህ የወዳችሁ ቃል እየተወረወረ ወደ እናንተ ሲመጣ ረፍት ነው የሚሰጣው። እዚህ እኔ አርፋለሁ በማለት አይደለም የምታርፉት። የምታርፉት እግዚአብሔር እንዳደላችሁ በማወቅ ነው። እግዚአብሔር ብቻ እንደሆነ በማወቅ ነው። እናንተ ማትችሉት ነገር እንዳለ አሜን ብሎ አምኖ እሱ ግን ሁሉ እንደሚችል ማመን ማለት ነው። ሁለተኛው ነገር ግን ክብር ለጌታ ይሁን፣ በእግዚአብሔር ፕሬዘንስ ውስጥ መኖር። ወርሺፕ አድርጉ፣ ጸሎት ካለ ጸልዩ፣ ስብከት ስሙ፣ የእግዚአብሔርን ቃል አንብቡ። በልዑል መጠጊያ መኖር ማለት በፕሬዘንስ ውስጥ መኖር ማለት ይሄ ነው። በሶስተኛ ደረጃ just get the light, learn። አንዳንድ እውነቶችን ተማሩ፣ እወቁ። እግዚአብሔር በዚህ ጉዳይ ላይ ምንድነው የሚለው? ይሄ ነገር እውነቱ ምንድነው? when you learn you get rest. praise God። ዛንዶ ሳቴራራባስ አንዳንድ ሰዎች አሉ አይደል ተጨናንቃችሁ የሆነ እንዲህ ሆነ ብለስ ልቤ አሳረፍከው። ለምንድን ነው አሳረፍከው ልቤን የምትሉት? እውነቱን አገኛችሁት፣ ብርሃኑ መጣ። ዛሬ በኢየሱስ ስም ልብ የሚያሳርፉ ብዙ መገለጦች ከዚህ ቃል ውስጥ ታገኛላችሁ።
በዘመኔ ወድቄ እንደማልገኝ ታውቃላችሁ? ጌታ አልገኝም፣ ወድቄ አልገኝም፣ በቃ አልጠፋም። ለምን ብትሉኝ የፈጠረኝና የሰራኝ እግዚአብሔር እንዲህ ይላል፣ እኔ ፈጠርኩህ እንጂ አልጣልኩህም፣ አንተ የኔ ነህ፣ በስሜ ጠርቼሃለሁ፣ ሃሌሉያ፣ እረዳሃለሁ፣ ቀኝህን ደግፌ እይዘዋለሁ። አንዳንድ ጊዜ በህይወቴ ያሉትን የምፈልጋቸው ነገሮች ሁሉ ያልሆኑት ከታይሚንግ አንጻር፣ ምክንያቱም አሁን ቢያረገው ስለማልችለው ለዛ ጊዜ ስለሌለኝ እንጂ ለታ አፍረት አይገጥመኝም። አላፍርም፣ በትዳሬ አላፍርም፣ በልጆቼ አላፍርም፣ በኑሮዬ አላፍርም። ለምን እንደዚህ ያልሽ ብትሉኝ ቃል አገኘው። ጌታን መጽሐፍ ቅዱስ እንደዚህ ይላል፣ ፊቴን እንደ ባልጮት ድንጋይ አደርጋለሁ እንደማላፍር አውቃለሁ ይላል። አልኩ ይሄ ቃል የበራልኝ ጊዜ ልነግራችሁ አልችልም። ልጆቼ ጥሩ ስለሆኑ አይደለም፣ ትዳሬ ጥሩ ስለሆነ አይደለም፣ እግዚአብሔር ይመስገን ሁለቱም ጥሩ ናቸው። ግን I have the word, I have የተንጠለጠልኩበት ቃል አለ። I get the light። በኢየሱስ ስም በብርሃን ተጥለቅለቁ። ጨለማ ውስጥ ነው ፍርሃት ያለው፣ አለማረፍ ያለው ጨለማ ውስጥ ነው። ግን የእግዚአብሔር ብርሃን በዛ ነገር ላይ ሲመጣ you'll not be afraid። already ብርሃኑ እውነትን አምጥቶታል። ስለዚህ እረፍት የሚመጣው ብርሃንን በማግኘት በመማር በማወቅ ውስጥ ይመጣል። ጌታ ይባረክ። ሌላው እረፍት የሚመጣው አምስተኛ ሁለት ነገር ነግሬያችሁ ነው የምጨርሰው። ከራሳችሁ ስራ አረፉ። ዕብራውያን 4:8-11 ኢያሱ እረፍት ሰጥቷቸው ቢሆን ኖሮ ከዛ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ ወደ እግዚአብሔር እረፍት መግባት የሚፈልጋለ እንደዚህ ነው የሚለው፣ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል። እንግዲህ ማንም የነዚህ አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚህ እረፍት ለመግባት እንትጋ። ፕሬዝ ጋድ አሜን። ጌታ ሆይ ሰነፍ አልሆንኩ፣ መስራት የሚገባኝን ሰርቻለሁ፣ ግን ላርፍ አልቻልኩም። just give me rest። አሜን። ሰሚሽን ሰሬንደር ማረግ፣ በእግዚአብሔር አሳራፊነት ማመን። በመጨረሻ እረፍት የሚሰጠን የአይን መከፈት ነው። የአይን መከፈት ሱፐርናቹራል የሆኑ ነገሮችን የምታዩበት እይታ እረፍት ይሰጣችኋል። እግዚአብሔር ለክፉ ነገር አይናችሁን ዘግቶት ለመልካም ነገር አይናችሁን ይክፈተው። ታውታ ጌታ ሆይ አሜን ያላሉትን ሁሉ ሰብስበ እኔ ላይ አርገው። open my eyes። ሁለተኛ ዜና ምዕራፍ 6:16-17 ሁለተኛ ነገሥት 6:16-17 ሁለተኛ ነገሥት 6:16-17 እኔ ይሄንን ቃል በጣም ነው የምጸልየው። ታሪኩ እንደዚህ ነው። ኤልሳ በነበረበት ዘመን የሚወሯቸው ነገስታቶች ወደ እነሱ በመጡ ጊዜ ቤት ውስጥ የሚያወሩትን ኤልሳ ይሰማባቸውና ለንጉሱ እየነገረው በዚህ በኩል ስለሚመጡ ተጠንቀቅ፣ በዚህ በኩል ሰራዊት ላክ እያለ ከዛ ንጉሱ ሰብስቦ የሆነ ሰው እዚህ ቤት ውስጥ ወሬ የሚያወጣ አለ፣ ስለዚህ ይሄ ነገር መደፈን አለበት ብሎ ሲል አይደለም እኮ ንጉስ እንደሱ አይደለም፣ አንተ በጓዳ ሆነ የምታወራውን የሚሰማ ነብይ አላቸው። ስለዚህ ነው የምንሸነፈውና እኛ ባጠፋነው ጥፋት አይደለም፣ ወሬው ተሰምቶ አይደለም፣ ነገር ግን የሚሰማ ነብይ አለ አሉት። ከዛ እንደሱ ብለው ሲሉት ማን ነው ስሙ? ያያችሁኝ ነው እየሰማችሁኝ ነው ታሪኩን የምነግራችሁ እናንተ እንዳታነቡ ስለሆነ እዩኝ። ጌታ ይመስገን። እና ታሪኩን ምንድነው ታሪኩን የሚነግርብ ሰው ስላለ ሳይሆን እሱ ስለሚሰማ ነው አሉ። እሱን አፍናችሁ ያዙልኝ ብሎ ሰራዊት ሰደደ።
ሲመጣ ጠዋት ከበር ጊያዝ በሩን ሲከፍት ተራራ ሞልተዋል። በቃ ፊታቸው እንዳሸዋ ወዮ ከኛ ጋር ካሉት እነሱ ጋር ያሉት ይበልጣል ጉድ ፈላ ሲል ኤልሳ በር ከፍቶ ሲወጣ ተራራውን ሙሉ እግዚአብሔር ሰራዊት ሞልቶታል። ከዛ ጊያዝ ከኛ ጋር ያለው ከነሱ ጋር ካለው ይበልጣል አለው። ወዮ ጌታዬ አይኑን ክፈትለታል። የጊያዝ ወዮና የኤልሳ መረጋጋት ልዩነት የአይን መከፈት ነው። አንድ አይነት ሰራዊት ነው የመጣባቸው። ይሄኛው አርፏል፣ ያኛው ይጨነቃል። ዛሬ I pray in the mighty name of Jesus እግዚአብሔር ለዴስቲኒያችሁ አይናችሁን ይክፈት። ይሄ የመጨረሻው እንዳይደለ ሲገባችሁ አይናችሁ ሲከፈት ማየት ስትችሉ ራማዲያ ባላባ ራማ ጄራባላባ ራማንታ ጭንቀት የሚያቋርጥ ፍርሃት የሚያቋርጥ ድንጋጤን የሚያቋርጥ የአይን መከፈት ዛሬ እዚህ ቦታ ዋጋ ከፍላችሁ መታችኋልና እግዚአብሔር በሱ ይባርካችሁ በኢየሱስ። Open his eyes አይናችሁ ሲከፈት ይሄ ነው የሚሆነው። መጽሐፍ ቅዱስ ሲናገር ፕሬዝ ጋድ የጳውሎስ መርከብ ተሰባበረ፣ እንዳለ ስብርብር ወጣ። ከዛ ሲሰባበር ሁሉም በቃ ልንሞት ነው ብሎ ይጨነቃል፣ ያለውን ይጥላል፣ ወይኔ እያለ ይጮሃል። ሐዋርያ ጳውሎስ ተነስቶ ብሉ አላቸው። ከየት ምግብ እንዳመጣም እግዚአብሔር ያውቃል። ተነሱ ብሉ፣ ምንም አንሆንም። ለምን ብትሉ ሁሉ ተኝተው መልአክ መጥቶ ሲሄድ ሌሎቹ አላዩት፣ እሱ ግን አይቶታል። የእግዚአብሔር መልአክ መጥቶ ነገረኝ፣ ማንም አይጠፋም ብሎኛል። ሁራ ባሻል። እኔ እንደውም እናንተ ቤተሰብ መካከል ይሄን ነው መባረካችሁ። ስብሰባ አለ የሆነ ነገር ተፈጥሯል ብሎ ሲጠሯችሁ አረጋጊ እናንተ ነው የምትሆኑት። ለምን ብትሉ አይታችኋል፣ መልአክ አውርቷችኋል፣ አይናችሁ የተከፈተ ነው። ስብሰባው መሃል ገብታችሁ ምን ይሻላል ከሚሉት መሃል አትሆኑም። የመፍትሄ ሰው ነው የምትሆኑት። የመረጋጋት ድምጽ ነው የምታመጡ። ብሉ ብሉ ብሉ፣ ጠጡ 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 ነው የምትሏቸው። ምክንያቱም ኦሬዲ the revelation በመጨረሻ ይሄን ብዬ ጨርሳለሁ። ጭንቀትን ከሚያካፍል ሪፖርት ራሳችሁን ጠብቁ። ለጭንቀት መንፈስ በር አትክፈቱ። እረፍታችሁን ለሚዋጋው መንፈስ ደጅ አትክፈቱ። እሱም በር ዝጉት። ሰይጣን እንድታርፉ ስለማይፈልግ ኤቭሪ ታይም ባድ ሪፖርት ወደ እናንተ ይመጣል። I don't want to hear that ብላችሁ በሩን ዝጉት። አልፈልግም መስማት። ግሬስ ይህንን በር የመዝጋት ጸጋ ይሆንላችሁ። አሜን። ቢካዝ የፍርሃትን መንፈስ ነው ኢምፓርት የሚያረጋችሁ ያንን ነገር መስማት። some discussions እናንተን አይመጥኑም። እኔ እዚህ ቦታ ላይ መገኘት የለብኝም የምትሏቸው ቦታዎች ሊኖሩ ይገባል። ለምን ውስጣችሁ ያለውን ፍርሃት፣ ውስጣችሁ ያለውን ጭንቀት፣ ውስጣችሁ ያለውን ነገር የሚመግብ ነገር ውስጥ መግባት መገኘት የለባችሁ። ሰብራችሁ ትጡ። ግድ የላችሁም። አሜን በሉ። ይጠቅማችኋል። ምንም አትሰሩ። ሰው ልትጠይቁ ሄዳችኋል። ሰውየው ታሟል። ለምንድን ነው ከጥግ ድረስ ምን እንደሚሰማው የምትጠይቁት? አዝናችሁለት ነው? እቤት ስትገቡ እሱን ስሜት ባዲያችሁ ላይ ታገኙታላችሁ። ስለዚህ ለምን ብትሉ የፍርሃቱን ሴል መግባችሁት ነው የወጣችሁት። እኔ ማየት የማልችላቸው ሙቪዎች አሉ። አሁን የዶክተር ሙቪ ሲመረመሩ ምናምን ያላይ ምን ያደርግልኛል? እነሱ ብር ሊያገኙ እኔ የምታመምበት ነገር አይታየኝም። ፕሬዝ ጋድ። ሳኦል ከዛ ሁሉ ሰራዊት ጋር ክሪፕል ሆኖ ሽባ ሆኖ ጦር ሜዳ ላይ የተቀመጠው
ኤቭሪዴይ ጎልያድ ሲያወራ ቁጭ ብሎ ነው የሚሰማው። ዳዊት ለምን ጣለው ሲወራ ሰምቶ አያውቅም። he was not there። አያለማወቅ እኮ የተሻለ ነገር ነው ይላል ሰው ራሱ አይደል? ክፉ ማወቅ ምንም አይሰራላችሁ። ልታውቁ የሚገባውን ነገር መርጣችሁ ወቁት። አለበለዚያ የፈራችሁት ነገር ይደርስባችኋል። አንዳንድ ጊዜ ደግሞ እናንተ ስታርፉ ያላረፉ ሰዎችን በጣም ጓደኛ ካደረጋችሁም ትቸገራላችሁ። ምክንያቱም ረፍት ስለሌላቸው ሁሌ ሲያገኟቸው የሚያወሯቸው። አንድ ጊዜ ከብርሽ ጋር ይህንን ሰው አናገኘው አልኩት። ምን ነው አለ። አይ ሁሌ በጡረታችን ብቻ ውጭ አውጥተው እንዳይጥሉ ነው የሚለንና ነገን አጨለመብኝ። ስለዚህ በጡረታ የሚባል ዘመን ላይ በቃ ስለመንደላቀቅ የሚያወራ ሰው እንፈልግ እንጂ ነገ እንዲስ ጨለማ አርጎ የሚያሳ በቃ ከዛ ውጭ ጎዳና ተዳዳሪ ሆናችሁ ራሳችሁን የሚያሳያችሁ ሰው ጋር ዲስከሽን አያስፈልግም። ይገርማችኋል ብርቱ ሆናችሁ ምናምን ይመስላችኋል እንጂ የሆነ ጊዜ የሆነ ነገር ሲገጥማችሁ ከዚህ ስር ይወጣል ያሳ አማ ያሳርፋችሁን ሐሳብ ነገር ከመስማት አንዳንድ ማረፍ ደግሞ የማይወድ ሰዋል። ካንድ ነገር አንድ ነገር ካንድ ነገር አንድ ነገር ኦ ፕሊዝ ባሉት በቃ do whatever you want to do, just don't involve me። እኔ እያረፍኩ ነው። ቆመን እንጸልይ። ሬፓራሼሌ ራባሊ ራማዲያ ሳቲሌቦ ራማ ጄሌቦ ራማ ላባ ራማ ዚጋላ ራማሽ የሚገርም የረፍት መንፈስ ተቀበላችሁ ትሄዳላችሁ። ሌማንቶ ሳፓለ ያለማሽ እጃችሁን ዘርጉና እንጸልይ። የሆነ የሚገርም የረፍት መንፈስ ተቀበላላችሁ። አሁን እናንተ እንኳን ስትገቡ መናፍስቶች ሁሉ ቦታውን ለቀው ሄደ። አስጨናቂ መናፍስቶች፣ ኮንፊውዝ የሚያረጉ መናፍስቶች፣ ሐዘን የሚመቱ መናፍስቶች ነው። እናንተ በገባችሁ በጉባኤ ረፍት ነው የሚሆን። ሰዎች እናንተን አውርተው ሲጨርሱ ያርፋሉ። ይኸውላችሁ አንድ ጊዜ አይናችሁን ክፈቱና ጌታ ምስክሬ ምጨናነቅበት ነገር ካለ ሰው ላገለግል ደውዬ ማለት ነው። ኡፍ ፓስተር እንዴት አይነት ረፍት እንደተሰማው አይለኝም። ልክ ግን እስቲ ተዘልዬ ልቀመጥ በውሳኔ የሚያስጨንቅና የሚያሳስብ ስለሌለ አይደለም። you listen from one another one ነፋል ግን ነው I don't want that ብለ እስቲ ልክ አገልግያችሁ ገና ልጸልይልሽ ስል አረ ፓስተር የኔ አውርቼሽ ስጨርስ ረፍት ተሰማኝ። ያንን ጋርመንት ያንን ማንትል ለብሰን መንቀሳቀስ መቻል አለብን። ይታያል። do you know that የፈረንጅ ልጆች እኔ ቤት መተው እንዳወራቸው እንደጸልይላቸው እንደሚጠይቁኝ ሚስቼን ነኝ እነሱ ጋር ሚስቼንን አግኝተናት ስንመጣ I can't sleep well ብለው የሚመጡ ሰዎች እንዳሉ ታውቃላችሁ። ግን ሰይጣን በማይሆን ነገር መጨናነቅ ህይወታችንን ሞልቶ ያንን የጭንቀት ጋርመንት ስናደርግ እነዚህ ከሳይኮሎጂስት አናልፍም። የእግዚአብሔርን ክብር ተሸክመን ግን ከሄድን አጠገባችን የተቀመጠ ሰው በሙሉ ረፍት ይሆናል። ሰማችሁ? ስለዚህ የሆነ ጋርመንት ዛሬ እናወልቃለን። ይሄን ኮት አወልቀው ነበር ግን ጃፖኒ ነው የለበስኩት አላወልቀው። ስለዚህ የሆነ ግን መንፈሳዊ ይሄ ሰይጣን እንደ ጥላ ያለበሰንን ግን የጭንቀት ካባ ቀደን እንጥለዋል። በጣጥሱት በመንፈስ ይሄ ጌታ ሆይ አወልቀው አይለቃችሁም። ሂድ ከዚህ በሉት። አሜን። በቃ እግዚአብሔር አላለበሳችሁም አውልቁት። ሪባዶ ሾፖላ ራባ ያለ ማረፍ ካባ ይውለቃውን በይ። ሌሊት እንቅልፍ የሚነሳችሁ ነገር ሁሉ አሁን ይሄድ በጌታ በይ። ሰዎች ኢቭን ስላለ ማረፍ ሳያወሩ ሲቀሩ ወይኔ እኔ ከዚህ ነገር ከወጣው ስንት ጊዜ ነው እስከምትሉ ድረስ የረፍት መንፈስ ይሁንላችሁ። ኤራባሊያ ሮቦሽ እቀድሃለሁ በጌታ በኢየሱስ ስም። አንተ ቆሻሻ ጋርመንት ከሴትና ከወንዶች ልጆች ህይወት ላይ አወልቀዋለሁ። ሺፓሮ ባሊያሮ ሶኮፓ
ሪባሊያ ራማንታ የጭንቀት እንጀራ አትበሉ፣ የፍርሃት እንጀራ አትበሉ፣ የስጋት እንጀራ አትበሉ። እንቅልፋችሁ ጣፋጭ ነው፣ ነጋችሁ ቢዩቲፉል ነው። ሪባሶ ከፖራማንዲያ ላባሽያ አይሆንም፣ አይሆንም። አትፈሩም በኢየሱስ። ረፍት ውስጥ መኖር ትጋት ይጠይቃል። ለአንድ ትጋት ጸልይላችሁ የማረፍ ትጋት እንዲወድቅ እጃችሁን ዘርጉና ተቀበሉ። የረፍት ትጋት በጌታ በልጆቻችሁ የምታርፉበት ትጋት ይለቀቀላል። ሪፓሮ ሶኮሽ ሊባሮ ቦራባዲያናንታላ ረፉ። እኔ ማምላክ እንደሆንኩ ወቁ። በዛ ከፍ ከፍ ላለው እንዳለ ጌታ በኢየሱስ ስም በልጆቻችሁ ጉዳይ ረፉ፣ በትዳራችሁ ጉዳይ ረፉ፣ በነጋችሁ ላይ ረፉ፣ በቤተሰባችሁ በእናታችሁ በአባታችሁ ጉዳይ ላይ ረፉ። ያውላችሁ አንድ አይናችሁን ክፈቱ። ያው እኔ እንግዲህ በእግሬ መቆም ይጠበቅብኛል፣ ብርቱ ሆኜ መታየት ይጠበቅብኛል በሚል መንፈስ አይደለም የምታርፉት። ኦሬዲ ላያችሁ ላይ ያ የረፍት መንፈስ ኢየሱስን ወጀብ ውስጥ ያስተኛው ያ መንፈስ መርከብ ውስጥ እያለ ወጀብ እያለ እንዲተኛ የረዳው እግዚአብሔር መንፈስ በእናንተ ላይ አሁን ይምጣ በኢየሱስ። ጌታን አሁን ማረፍ ስለጀመራችሁ አዳዲስ አይዲያዎች ይለቀቀላችሁ። አዳዲስ አይዲያዎች ይለቀቀ። አይናችሁ ይከፈታል። አይናችሁ ስላረፋችሁ አይናችሁ ክፍት ይሆናል በኢየሱስ። ከዚህ ቀን ጀምሮ ልባችሁን የሚያሳርፍ ሪፖርቶች መስማት ትጀምራል። ጆሮአችሁ ውስጥ የሚገባው ልብ የሚያሳርፍ ቃል ይሆናል በኢየሱስ አሜን። እግዚአብሔር ይባርካል።